ሰላም ሰላም ዩናይትዳውያን በያላችሁበት እንደምን አላችሁ? ዛሬ አማድ ያሉና ማርከስ ራሽፎርድን የተመለከቱ ጉዳዮች አሉኝ። ከማርከስ ራሽፎርድ ስጀምር ማርከስ ራሽፎርድ አሁን እንግዲህ ሲጠብቀው ወይም የነበረው ጉዳይ የሽግግር አካል ሆኗል። የማንቸስተር ዩናይትድ ይለናል ዩናይትድ ኢንፎከስ። ማርከስ ራሽፎርድ በማንቸስተር ዩናይትድ ውስጥ ሊያያቸው ይፈልግ የነበሩትን ለውጦች እውን ለማድረግ አሁን እድል አግኝተዋል። ራሽፎርድ በውሰት ባርሴሎና ለመቀላቀል ማንቸስተር ዩናይትድን በለቀቀበት ወቅት በማንቸስተር ዩናይትድ ውስጥ ምን እየተበላሸ እንደነበረ ግልጽና እውነተኛ አስተያየቱን ሰጥቶ ነበረ። ሩበን አሞሪም ራሽፎርድን ከስኳድ ውጪ በማድረግ በልምምድ ላይ ባሳየው የስራ ፍላጎት ትጋት ላይ ወቀሳ ሰንዝሮበት ነበር። አሁን ግን ራሽፎርድ ተመልሶ በማይክል ካሪክ ስር በድጋሚ ወደ ቡድኑ ሊቀላቀል ተዘጋጅቷል። ራሽፎርድ ሲመለስ ክለቡ በጣም ያስፈልገዋል ሲል የተናገራቸውን ለውጦች ለማምጣት ማገዝ ይችላል። ራሽፎርድ ስለ ማንቸስተር ዩናይትድ የሰጠውን ግልጽ አስተያየት መለስ ብለን ስንመለከት ምንድን ነው ያለው? ወደ ባርሴሎና ከተዘዋወረ በኋላ ደረስቲስ ፉትቦል ጋር ባደረገው ቆይታ በኦልትራፎርድ ስላለው ችግር ተናግሮ ነበረ። ምንድን ነው ያለው ራሽፎርድ ሲናገር? ፈርጉሰን በኃላፊነት ላይ በነበሩበት ወቅት አለ ለዋናው ቡድን ብቻ ሳይሆን ለሙሉ አካዳሚው የሚሆኑ መመሪያዎች፣ መርሆች ነበሩ ብሏል። ስለዚህ ከ15 ዓመት ማለትም ከሙሉ ትውልድ ተጫዋቾችን መምረጥ ትችላለህ። ሁሉም የማንቸስተር ዩናይትድን የጨዋታ መንገድ መርሆች ይረዱ ነበረ አለ። ሰዎች ለአመታት በሽግግር ላይ ነን ይላሉ። በሽግግር ላይ ለመሆን ግን መጀመሪያ ሽግግሩን መጀመር አለብህ ብሎም ነበር። ስለዚህ እውነተኛው ሽግግር ገና አልተጀመረም ማለት ይቻላል። ረጅም ጊዜ ስኬታማ በነበረ ማንኛውም ቡድን ውስጥ የምታየው ነገር ቢኖር ማንኛውም የሚመጣ አሰልጣኝ ወይም ተጫዋች ሊከተላቸው ወይም ሊያዳብራቸው የሚገቡ መርሆች አሏቸው። በእኛ ጋር ግን በየጊዜው ዩናይትድ ዝም ብሎ ለማሸነፍ ሰፊ ፍላጎት ስላለን ሁልጊዜ ለመላመድ እንሞክራለን። እንዲሁም ከዚህ ሲስተም ጋር የሚሄዱ ተጫዋቾችን እናስፈርማለን። ነገር ግን ነገሩ የችግር ያህል ምላሽ የመስጠት እንጂ የተቀናጀ አልነበረም ይላል። ማርከስ ራሽፎርድ ግልጽ አቅጣጫ ባለው ማንቸስተር ዩናይትድ ውስጥ በድጋሚ የተቀላቀለ ይመስላል። ራሽፎርድ በዩናይትድ ላይ ያቀረበውን ትችት ስህተት አልነበረም። በእርግጥ ለአመታት ክለቡ ግልጽ አቅጣጫ ይጎለው የነበረ ሲሆን የቅርብ ጊዜ አጭር ስኬቶችን ብቻ ያደነድን ነበረ። ወደ 26-27 ሲሸጋገር ዩናይትድ በድጋሚ አዲሱን የውድድር ዘመን ከአዲስ ዋና አሰልጣኝ ካሪክ ጋር እየጀመረ ይገኛል። ካሪክ ከሬድ ዴቪልስ ጋር የመጀመሪያውን ሙሉ ውድድር ዘመን እየመራ ነው። ነገር ግን ከኢኔኦስ የባለቤትነት ግዢ በኋላ በክለቡ አቅጣጫ ላይ ግልጽ ልዩነት ይታያል። ግልጽ የሆነ የዝውውር ስትራቴጂ አለ። እንዲሁም የስፖርት ዳይሬክተሩ ጄሰን ዊልኮክስ የጨዋታ ሞዴሉን ወደ ቡድኑ እያስገባ ይገኛል። ካሪክ በ26-27 የውድድር ዘመን በኳስ ቁጥጥር ላይ የተመሰረተ የጨዋታ ዘይቤን ይከተላል ተብሎ ይጠበቃል። ይህም ዩናይትድ ሩበን አሞሪም ከተሾመበት ጊዜ ጀምሮ ሲሄድበት የነበረው አቅጣጫ ነው። ራሽፎርድ አሁን የተሻለ የስፖርት ሁኔታ አካባቢ ይቀላቀላል ተብሎ ይጠበቃል። አሁን አሞሪም ተሳስቶ እንደነበር ለማስመስከር እና የማሸነፍ መንፈስን ለማጎልበት አስተዋጽኦ ለማድረግ እንግዲህ እድሉ በእጁ የገባ ይመስላል። ምናልባት ራሽፎርድን የሚመለከቱ ጉዳዮች አሁን በጣም በብዛት እየወጡ የሚገኙት ነገሮች ወደ ማንቸስተር ዩናይትድ እንደሚሆን ነው። ራሽፎርድ ማንቸስተር ዩናይትድ ቤት ሊቀጥል እንደሚችል ያመለክታል ማለት ነው። እናንተ ራሽፎርድ ቢቆይ ትመርጣላችሁ ወይ? በእርግጥ በርካቶች የወጣበት መንገድ የሄደበት መንገድ ያን ያክል ምቾት እንዳልሰጣቸው፣ በተለይ ደግሞ በቲም ውስጥ ይሄ የአንዳንድ ተጫዋቾች በደንብ ኢጓቸው ከፍተኛ ነው፣ ቲም የመበጥበጥ ድረስ ማለት ነው። እና ከዚህ ጋር በተያያዘ አሁንም መልበሻ ክፍሉን ራሽፎርድ ይሄው እንደ ሲኒየርነቱ ታይቶ እንደው በዚህ ጉዳይ ትንሽ ችግር እንዳይፈጠር ስጋት አለ የሚሉ በርካቶች አሉ። ያም ሆነ ይህ ግን የማይቀር ጉዳይ ይመስላል፣ የራሽፎርድ ጉዳይ ማለት ነው። ወደ ዩናይትድ መቆየቱ ራሱ ካሪክም ቢሆን ተጫዋቹን የሚፈልገው ይመስለኛል። ለማንኛውም ግን ራሽፎርድ ደሞዙ በጣም ውድ ነው። ያንን ችለው የሚያስቀጥሉት ከሆነ እንግዲህ ወደፊት አብረን የምናይ ነው የሚሆነው። አዲስ ነገር እስካሁን ድረስ የሌለም። ስለዚህ በዚህ ረገድ የራሽፎርድ ጉዳይ ማንቸስተር ቤት መቆየቱ ሰፊ ነው ማለት ነው። ሌላው ጉዳይ የማንቸስተር ዩናይትዱ አማዱ ዲያሎ ከዓለም ዋንጫ እረፍት መልስ ሰኞ ጠዋት ወደ ካሪንግተን ልምምድ ማዕከል ተመልሷል ማለት ነው። አንድ አስፈላጊ የማንቸስተር ዩናይትድ ተጫዋች ሰኞ ዕለት ወደ ካሪንግተን ተመልሷል ሲል ያው ማንቸስተር ኢቭኒንግ ዘግቧል።
ተጫዋቹ አልታይ ባይንዲር አልነበረም። አማድ ከዓለም ዋንጫ እረፍት በኋላ ለቅድመ ውድድር ዘመን ልምምድ ሪፖርት አድርጓል። የተለመዱ የብቃት ፊትነስ ምርመራዎችን ያደረገ ሲሆን በልምምድ ማዕከሉ ጂም ውስጥም ቀለል ያለ ግላዊ እንቅስቃሴዎችን ማከናወኑ ተሰምቷል። በተጨማሪም ከመመለሱ ዋዜማ ለስላሳ የጡንቻ ማሳጅ ለማግኘት ወደ አንድ የግል ፊዚዮቴራፒስት ጎብኝቶም ነበር ተብሏል። አማድ ትላንት ማክሰኞ ዕለት በጂም ውስጥ ኳስ ሲያነጥር የሚያሳዩ ፎቶዎችን በማህበራዊ ሚዲያ ገጹ ላይ በማያያዝ አዲስ የውድድር ዘመን የበለጠ መነሳሳት፣ የበለጠ ጠንካራ ስራና የበለጠ ቁርጠኝነት ሲል አስፍሯል። ግቡ ግልጽ ነው፣ ዋንጫዎችን ማሸነፍም ሲል ጽፏል። ከአይቨሪ ኮስት ጋር ያሳየው አስደናቂ ብቃት አማድ ከአይቨሪ ኮስት ብሔራዊ ቡድን ጋር በዓለም ዋንጫ ላይ ግላዊ ድንቅ ብቃት ካሳየ በኋላ በከፍተኛ ተነሳሽነት ወደ ካሪንግተን ተመልሷል። በዩናይትድ የውድድር ዘመኑን ያጠናቀቀው የብቃት ማነስ ሲታይበት የነበረ ቢሆንም አሁን ግን በጥሩ ብቃት ላይ ሆኖ ወደ ቅድመ ውድድር ዘመን ተመልሷል። ይህ አጥቂ አይቨሪ ኮስት ከኢኳዶር ጋር ባደረገችው የመጀመሪያ የዓለም ዋንጫ ጨዋታ ከተቀየረበት ወንበር ተነስቶ በመግባት በግራ እግሩ በግሩም ሁኔታ ኳስን ከመረብ ባሳረፈበት በዛ ጨዋታ ያው በደንብ እንዲያሸንፍ ኮትዲቫር ረድተዋል። የአማድ ዲያሎ ብቃት በሁለተኛው ጨዋታ በቋሚነት እንዲሰለፍም አስችሎታል። ጀርመን 2-1 ብታሸንፍም 3 ነጥብ ያገኘችው በአጋጣሚ ነበር ማለት ይቻላል። አይቨሪ ኮስት በረፍት ሰዓት 1-0 ስትመራ የነበረ ሲሆን ለግቧ መገኘት አማድ እጁ አለበት። በተጨማሪም በሁለተኛው አጋማሽ መጀመሪያ ላይ የባከኑ በርካታ ዕድሎችን ፈጥሮ ነበረ። በመቀጠል በ16ኛ ደረጃ ከኖርዌይ 16 ውስጥ ማለት ነው ከኖርዌይ ጋር በተደረገው ጨዋታ ወደ ሳጥን ውስጥ በጥበብ በመግባት ኳሷን በላይኛው የግራ ማዕዘን ላይ በማሳረፍ ከውድድሩ ምርጥ ግቦች አንዷን አስቆጥሯል። የእግር እንቅስቃሴው እና የነበረው ሰከን ያለ ስሜት እጅግ አስደናቂ ነበረ። አማድ በዓለም ዋንጫው ላይ ያሳየው ድንቅ እንቅስቃሴ ጥራቱን መጠራጠር ለጀመሩ ጥቂት የዩናይትድ ደጋፊዎች ታላቅነቱን አስመስክሯል ማለት ነው። እንደ ማስታወሻ ሆኗል። ባለፈው የውድድር ዘመን ያስመዘገበው 2 ግብና 4 አሲስት በቂ እንዳልነበረ የሚካድ ባይሆንም በአሁኑ ዘመን ግን ተጫዋቾች ከመጠን በላይ በፍጥነት ተስፋ ይቆረጥባቸዋል። ይህ የ24 ዓመቱ ተጫዋች በዓለም ዋንጫ ያሳየው አስደናቂ ብቃት ለዩናይትድ ከአዲሱ የውድድር ዘመን በፊት ትልቅ ጥንካሬ ነው። ምክንያቱም አማድ በ24-25 የውድድር ዘመን ከቡድኑ እጅግ አስደሳች ተጫዋቾች አንዱ ያደረገውን ብቃቱን መልሶ አግኝተዋል። የካሪክ ድጋፍ እና የታክቲክ ለውጦች በዚያ ውድድር ዘመን አማድ እስከ የካቲት ወር ድረስ የዩናይትድ ምርጥ ተጫዋች እንደነበረ ማስታወስ ቀላል ነው። በታህሳስ 2024 በካራባኦ ካፕ በማንቸስተር ሲቲ ላይ ድንቅ የማሸነፊያ ግብ፣ በአንፊልድ ሊቨርፑል ላይ ያቻነት ግብ እንዲሁም በሳውዛምፕተን ላይ በ10 ደቂቃ ውስጥ አስደናቂ ሃትሪክ አስቆጥሮ ነበር። የሰር ማት በዝቤ የዓመቱ ምርጥ ተጫዋች ለማሸነፍ በእጩነት የቀረበ ቢሆንም በልምምድ ወቅት የቁርጭምጭሚት ጉዳት አጋጥሞት እስከ ግንቦት ወር ድረስ ከሜዳ ርቆ ነበረ። ሽልማቱን ብሩኖ ፈርናንዴዝ ዳግመኛ መውሰዱ ይታወሳል። አማድ የባለፈው ውድድር ዘመን አጀማመሩ ጥሩ የነበረ ቢሆንም በሂደት ግን መንገዱ ጠፍቶበት ነበረ። ይህም በሩበን አሞሪም ስር ድንቅ ጥምረት ፈጥሮበት ከነበረው ብራያን ምቤሞ ጋር በሜዳ ላይ የነበራቸው ግንኙነት በመቀየሩ ምክንያት እንደሆነ ተሰምቷል። የካሪክ ታክቲክ ፎርሜሽን ለውጥ ሁለቱም በአንድ ጊዜ ሜዳ ውስጥ ቢኖሩ እንኳን በአንድ በኩል እንዳይጫወቱ አድርጓቸዋል። ካሪክ ስለ አማድ የግብ እጥረት ሲጠየቅ አሁንም ብቃቱን ለመከላከል ተገዶ ነበር። እኔ እንደውም ይላል በጥሩ ሁኔታ እየተጫወተ ነው ብዬ አስባለሁ ያለው ካሪክ እንግዲህ ያው ከግብና አሲስት ቁጥሮች አንጻር እንደሱ ባለ አሸናፊ ቡድን ውስጥ ሲጫወቱ ከቁጥሮች በላይ ብዙ የሚያስቡት ነገር አለ ብዬ አስባለሁ። ለቡድኑ ብዙ ነገር ይሰጣል። እጅግ ብዙ ታላቅ ችሎታም አለው። ነገር ግን የስራ ባህሉና አመለካከቱ አቲቲዩዱ በጣም ድንቅ ነው ሲል ተናግሮ ነበር። በወቅቱ በተለያዩ ጊዜያት የተለያዩ ሚናዎችን ተጫውቷል። እኔ የአማድ ትልቅ አድናቂ ነኝ ሲልም ነው ካሪክ የተናገረው። ነገር ግን ደግሞ የስራ ባህሉ በአጠቃላይ ሁሉ ነገሮቹ በደንብ ጎልተው የሚታዩ ናቸው። በዚያች ሌሊት በታክቲክ ምክንያት ነገሮችን እንድንቀይር በመገደዳችን እድል አልነበረውም። ተቀይሮ የወጣውን በዚህ ምክንያት ብቻ ነው። ነገር ግን አሁን ለቡድኑ እጅግ ብዙ ነገር ሰጥቷል ብለዋል። ለአንድ ስኬታማ ቡድንን የሚያስፈልገው ሁልጊዜ የዜና ማዕከል የሚሆኑት ነገሮች ሳይሆኑ በጨዋታው ውስጥ የሚደረገው ድብቅ ስራ ነው ሲል አማድን ተከላክሎለታል። አማድ ደግሞ የዚህ አካል ነው ሲል ካሪክ ተናግሯል። እውነቱን ግን ካሪክ ለዚያ ጥያቄ ምላሽ ሲሰጥ አማድ በጥሩ ብቃት ላይ አልነበረም። የ45 ዓመቱ አሰልጣኝ ቢሆንም ተከላክሎለታል። በነገራችን ላይ ካሪክ ትላንትና 45ኛ ዓመቱን ይዟል። ጥሩ ዜና ግን ከአዲስ የውድድር ዘመን መጀመሪያ አንስቶ ስለ አማድ ብቃት የሚነሱ ጥያቄዎች በሙሉ አዎንታዊ መሆን እድላቸው ከፍተኛ መሆኑ ነው። ለማንኛውም እንግዲህ በአዲስ ሂደት፣ በአዲስ ኢነርጂ፣ በአዲስ
በአዲስ ዓመት ምን ያክል ብቃት ያስመለክቱናል፣ ምን አይነት ነገሮችንስ እንመለከታለን የሚሉት ጉዳዮች እጅግ በጣም በደንብ ተጠባቂ ያደርገዋል። ሌላኛው ከብሩኖ ፈርናንዴዝ ጋር በተያያዘ ዴይሊ ሚረር ይዞት የወጣው መግለጫ አለ። ፖርቹጋላዊ የማንቸስተር ዩናይትድ ካፕቴን ብሩኖ ፈርናንዴዝ ከዩናይትድ ተጨማሪ ክፍያ ማግኘቱ ተገልጿል። ምንድነው ያገኘው? ተጫዋቹ ከማንቸስተር ዩናይትድ 9.2 ሚሊዮን ፓውንድ የኢሜጅ ራይት ክፍያ መቀበሉን የተሰማው። የማንቸስተር ዩናይትድ ሰዎች ብሩኖን ለተጨማሪ ዓመታት ማቆየት ፍላጎት አላቸው። ይህን በቀድሞ ውሉ ላይ የነበረ ገንዘብ አስቀድሞ ለመክፈል የወሰኑት እሱን ለማግባባት መሆኑን ተነግሯል። ብሩኖ በቀጣይ በማንቸስተር ዩናይትድ ቤት አዲስ ኮንትራት ይፈርማል ተብሎ የሚጠበቅ ሲሆን የክለቡ ከፍተኛ ተከፋይ የመሆን እድልም እንደዚሁ ጨምሮለታል። በተጨማሪም የብሩኖ ወኪሎች ተጫዋቹ በክለቡ ካለው ጉልህ አስተዋጽኦ አንጻር ከፍተኛ ተከፋይ መሆኑ ተገቢ ነው ብለው እንደሚያምኑ ነው የሚነገረው። በማንቸስተር ዩናይትድ ቤት አሁን ላይ ካለቀቀ ከፍተኛ ተከፋይ ተጫዋች ራሽፎርድ ነው። ቦነስን ሳይጨምር 325,000 ፓውንድ በሳምንት ያገኛል። ከዚህ ጋር በተያያዘ እንግዲህ በርካቶች ራሽፎርድን አንፈልገውም፣ ብሩኖ ፈርናንዴዝ ከፍተኛው ተከፋይ ሆኖ ይቆይልን የሚሉ በርከት ያሉ ሀሳብ አስተያየቶች እየመጡ ነው ይገኛሉ። ከዝውውር ጋር በተያያዘ ደግሞ አሌክስ ስኮት ወደ ቼልሲ ማቅናት ይመርጣል ተብሏል። የ22 ዓመቱ አማካኝ አሌክስ ስኮት ከማንቸስተር ዩናይትድ በተሻለ ወደ ቼልሲ መሄድ እንደሚፈልግ ነው ዘገባዎች ይወጡ የሚገኙት። ይኸው ሚረር ጋዜጣ እንዳስነበበው ተጫዋቹ በቼልሲ ፕሮጀክት በጣም እንዳመነበት እንዲሁም ቼልሲም እሱን ለማስፈረም በቅርቡ ሁለተኛ ይፋዊ ጥያቄ እንደሚያቀርብ ተነግሯል። ቼልሲ ለተጫዋቹ 64 ሚሊዮን ፓውንድ አቅርቦ በበርንማውዝ ውድቅ ተደርጎበታል። በኋላ ላይ ግን ሁለተኛ ጥያቄ ለማቅረብ በዝግጅት ላይ መሆኑ ተሰምቷል። በርንማውዝ ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌላቸው በተደጋጋሚ ቢያሳውቁም ነገር ግን ያስቀመጡትን ገንዘብ ለሚከፍል ይሰጡታል። እነሱ ያሉት 80 ሚሊዮን ፓውንድ ከቀረበላቸው ለመደራደር ክፍት መሆናቸው ተገልጿል። በሌላ በኩል የስኮት ፈላጊ የሆኑት ዩናይትዶች የተጫዋቹ ዝውውር ውድ እንደሆነ ያምናሉ። ስለዚህ ራሳቸው ሊያገሉ ይችላሉ። በተለይ ደግሞ ይህን ከሰሙ የተጫዋቹ ቼልሲ መሄድን እንደመረጠ ከሰሙ እጅግ በጣም ብዙ ነገሮች ይቀየራሉ። ምክንያቱም ማንቸስተር ዩናይትድን የማይመርጥ ተጫዋች በጭራሽ ክለባችንን መቀላቀል የለበትም የሚል ሰፊ ሂደት ስላለ ማለት ነው። ስለዚህ በዚህ ረገድ እንግዲህ ትልቅ ነገር ይጠብቃል። አሁን ላይ የአማካይ ስፍራ ትልቁ የሚጠበቅ ተጫዋቾች ይፈርማል ተብሎ የሚጠበቅበት ቦታ ነው። ከዚሁ ጋር በተያዘ ደግሞ ስኮት ተጠባቂ ነበረ። ማንቸስተር ጋራ በተደጋጋሚ ስሙ ሲያዝ የነበረ ተጫዋች ነበረ። ነገር ግን ቼልሲን ከመረጠ ሲመስለኝ ማንቸስተር ዩናይትዶች ቢፈልጉት እንኳን እውነት ከሆነ ዘሚረር እንደዘገበው ከሆነና እውነት ልጁ ቼልሲን መርጦ ከሆነ ፍላጎታቸውን ገታ በማድረግ ወደ ሌሎች አማራጮች የሚሄዱበት እድል ሰፊ ነው። በጣም አማራጭም ካጡ ከአካዳሚ ፕላስ ደግሞ ማውንትን ወደ መሀል የመሳብ እድል አለ። ኦፕሽኖች አሉ። ምንም የሚያስጨነቅ ጉዳይ የለም። አሁን 2 ተጫዋቾች ፈርመዋል። ምናልባት የሁለቱን ተጫዋቾች ብቃት ደግሞ በደንብ የሚያስመሰክሩ ከሆነ ካለው ሂደት ጋራ ምንም አማራጭ ከጠፋ ማለት ነው መቀጠል ይችላል ባለው ስኳድ ማለት ነው። ለማንኛውም ባነሳሁት ሀሳብ ምን ምትጨምሩልኝ ጉዳይ አለ? ቁጭ ብዬ እከታተላለሁ። መልካም ጊዜ